የመጣው ሰውዬ እንደውም አልሰጥም እርገጡኝ ብሎ እንዲሄድ አልፈልግም። እኔ ስማርት ነኝ፣ ብልጥ ነኝ። ገባሽ? የያዝኩትን ይዤ ነው ማለቅሰው። ብልጥ የያዘውን ይዘው ነው የሚያለቅሰው። አንቺ 10 አፍሽን እየከፈትሽ እየተሳደብሽ ሚዩት እያበራሽ ሚዩት እያረኩሽ በትዕግስት ብርሽን እስኪመልስ ድረስ ዝም ያልኩት ጅል ሆኜ አይደለም። ገባሽ? ገንዘብሽን ነው። ገንዘብሽ ከተመለሰልሽ ምን ትፈልጊያለሽ? ገንዘቤን አንተ ስትይ ነበር። ገንዘብሽን ከሰጠ ይሄድ እሱ ጦስሽ ይውሰድ። ለምን አተርሽ ነው? አይ ሀቡ፣ ይህ ገንዘብ በላይ ለሰው ላይ እኮ ክብር ነው። ገንዘብ ክብርሽማ አንቺ ጋር ነው ያለው። ክብርሽን የምታስጠብቂው ኖ ኖ ኖ ኖ ሀዋ፣ ሴት ልጅ ይኸውልሽ፣ እሱ በሚናገረው ነገር የአንቺ ክብር አይለካም። የአንቺ ክብር ቢለካው የአንቺ አፍ በሚከፈተው መጠን ነው ክብርሽ የሚለካው። ከአንቺ አፍ ቆሻሻ ቃል የማይወጣ ከሆነ፣ አንቺ አፍሽን ከእሱ ጋር የማትካፈች ከሆነ ሁሌም የተከበርሽ ነሽ። ክብሩ የሚነካው አፉን እየከፈተ ቆሻሻ ቃል የሚያወጣው ሰው ነው። የሰው ልጅ ልኩ የሚታወቀው፣ የክብሩ ልክ የሚታወቀው፣ ዋጋው የሚታወቀው አፉን በሚከፍትበት መጠን ነው። እሱ ወንዱ ዝም ብሎ፣ አንቺ ሴቷ ብልግና ቃላቶችን አፍሽን እየከፈትሽ የምታወጪ ከሆነ ሰው የሚንቀው አንቺን ነው። ይህ ኪስ እንኳንም ቀረችበት። እናንተ አፏ ባለጌ ነው፣ ከዚች ጋር ማን ይኖራል የሚባለው አንቺ አፍሽን ከፍተሽ ነው። ብልጥ ሴት በፍጹም አፏን አትከፍትም፣ ብልግና ቃል አትናገርም። ገባሽ? ስለዚህ አንቺ በተግባር ነው ክብርሽን ማሳየት ያለብሽ። ምን በማድረግ? ተሽለሽ በመገኘት፣ ሰርተሽ ህይወትሽን በመለወጥ፣ ደስተኛ ህይወት በመኖር፣ ልጅሽን ማስተማር፣ ልጅሽን ጥሩ ህይወት በመኖር ነው። እንዴት እቺ ልጅ አመለጠችኝ ብሎ እንዴት ጸጸት ነው ማድረግ ያለብሽ እንጂ በየሚዲያው ስለሱ እያወራሽ የሆነ እብዱሻ እንደነቀሰው ሴት እብዱሻ እንደነቀሰው ሰው የበለጠ ደስ እንዲለው ማድረግ የለብሽ። አያቸው በእኔ ፍቅር አበደች እንዲል ማድረግ የለብሽም። ማድረግ የለብሽ እሱ እንዳልተፈጠረ ከእሱ ጋር ኖረሽ እንደማታውቂ እንደማትተዋወቂ ነው ረስተሹ ህይወትሽን ኢንጆይ ማድረግ ያለብሽ። እሺ ሀቡዬ፣ ግን ቦታው ላይ ስትሆኒ ማለት ነው ሀቅ ይዘሽ ይበልጥ ስትጨቆኒ እንድትናገር የግድ ያስገድዱሻል። እኔ አባ ብሎ እንደዛ ሸውዶ ቴክስቱን ሪከርዱ እንደሰማችሁት አገላከኝ ነበር። አንቺ የባሰ ነው የደረሰባት እሷ። እሱን ተማምና ሙሉ እቃዋን ሙሉ ቤቷን አስጥሎ ኢትዮጵያ አስገብቶ ልክ በገባች አንዴን ያወራት እመጣለሁ ብሎ እሱን እየጠበቀች ጉዶና እርጉዞና ተርባለች። አራስ ሆና ተርባለች። ለምናለች። ሆስፒታል ስትወልድ አብሯት የሚሆን ሰው አታለች። አንቺስ ቤተሰቦችሽ ነበሩ ከጎንሽ አይደል? እሷ ግን ባዳ ከመንገድ ላይ የተገኘች ረዳት ሰራተኛ ናት። ልጇን ያውም እኔ ስወልድ ራሴን ስቼ በኦፕሬሽን ስወልድ ልጄን ይዛ ብጠፋስ ባዳ ማታውቃት ቤቷ በመጣች በ3 ቀኗ በኦፕሬሽን ልትወልድ ሆስፒታል ገብታ ልጅቷ ልጄን ይዛ ብጠፋስ ብላ ከዛ በቃ ለፈጠራት አምላክ ከሞትኩም ልሙት ከሞትኩም ልጄ ያደገችበት ትደግ፣ አንተን የፈጠርካት አንተ ታውቃለህ፣ አንተ እንዳረክ አድርገኝ ብላ ማደንዘዣ ስትወጋ ነፍሷንም የልጇንም ነፍስ ለፈጣሪዋ ሰጥታ እሱን አምና ገባች ወደ ኦፕሬሽን በሰላም ወልዳ። ያቺ ባዳም ታማኝ ሆና ተገኝታ። ይህን ያደረገው ማን ነው? ፈጣሪ። ሰው ሳይኖርሽ የዘመድ ቤተሰብ ሳይኖርሽ ሲቀር ባዳን ቤተሰብ ያደርግልሻል ፈጣሪ። ፈጣሪ ስለተማመነችበት አላሳፈራትም። ያቺን ባዳ ቤተሰብ አደረገላት። ልጇን አቅፋ ጠበቀቻት። እሷ ከማደንዘዣ ስትነቃ ዝም ብለሽ ግን እኝኝኝኝ የምትይ ከሆነ የምታማሪ ከሆነ ፈጣሪ የበለጠ ምሬትን ነው የሚያመጣብሽ። ማመስገን እስክትማሪ ድረስ ይቆረክምሻል። አሁንም ስታማሪ ይደግምልሻል። በደንብ ትበሲ እና በችግር ስትቆይ የዛኔ በደንብ ስትበሲ ማመስገን ትጀምሪያለሽ። ገባሽ? ፈጣሪ ማመስገን እስክትጀምሪ የተለያየ ችግሮች እያመጣ ይደቁስሻል በችግር። ለምን እኛ ሰዎች በደንብ በችግር ካልበሰልን ማመስገን አንጀምርም። በደንብ በችግር የተፈተነ ሰው ነው አመስጋኝ የሚሆነው። ስለዚህ በትንሹ ነገር አሁን አንቺ ለምሳሌ ሙሉ አካል አለሽ፣ ጤነኛ ነሽ፣ ጤነኛ ልጅ አለሽ። ለዚህ ፈጣሪሽን አመስግነሽ እየሰራሽ ውበትሽን እየተንከባከብሽ የተሻለ ቦታ ላይ ሆነሽ ተገኝተሽ እሱ ሲያይሽ ምን አይነት ሴት አመለጠች እንዴት ነው የሚገባው። ግን እንደዚህ እየሆንሽ ካየሽ ኪኒስ እንኳንም ተገላገልኳት ነው የሚለው። ያየ ሰው ሁሉ እንኳንም ቀረችብክ ይለዋል። ተሽለሽ ነው መገኘት ያለች። ራስሽ ላይ ስሪ።
ገንዘብ ያዥ፣ ህይወትሽን ለውጪ። ከሱ እጥፍ የተሻለ ሰው መጥቶ ይለምንሻል አግቢኝ ብሎ። ሀቡዬ በዚህ ጋር ላይ የኔን ጥንካሬ በዙሪያ ያለ ሰው ይወቅ። ግን የታፈነ ጩኸቴ ሰሚ አቶ ሀቅ ይዤ ግን ሀቅ እንደሌለኝ መሆኔ ነው ስጮህ የነበረው እንጂ በሌላ ዙሪያ አለመውደቄ ነው ይህን ሰው እያንገበገበው ስም የሌለኝን ስም እየሰጠ ያለ። ምክንያቱም ሀቅሽ ለማን ነው ማሳየት የምትፈልጊ? ለማ የመጀመሪያ ያው ገንዘብ ይመልስልኝ ስለው ያው እንዳልቆም ነበር የፈለገው። ኧረ ሀዋ አዳምጪ። ለማን ነው ሀቅሽን ማሳየት የምትፈልጊው? ለህዝብ? አዎ ለህዝብ። ህዝብ ምን አገባው? ህዝብ ያንቺን ኑሮ ይኖራል መሰልሽ? ሀቡ ሰውየው እኮ ሶሻል ሚዲያ ላይ መልካም ሰው፣ ጥሩ ሰው፣ ደግ ሰው መስሎ ይታይ ነበረ። ቆይ እሱ ጥሩ ይባል፣ አንቺ መጥፎ ተባይ። ምንሽ ይጎላል? ለምን ለሰዎች ያንቺን ጥሩነት ያንቺን መልካምነት ማሳየት ትፈልጊያለሽ? ሲፈልጉ ይዩ፣ ሲፈልጉ አዩ። ያንቺን መልካምነት፣ ጥሩነት፣ መጥፎነት ማወቅ ያለበት አንድና አንድ የፈጠረሽ አምላክ ነው። ስለ ሰው መጨነቅ እስካላቆምሽ ድረስ ደስተኛ መሆናችን። ለእያንዳንዱ ሰው እየዞርሽ ያንቺን ንጽህና ካላረጋገጥኩ የምትይ ከሆነ ተጋግጠሽ ትሞቻለሽ። ሰዎች ምንም ይበሉ ስላንቺ ምን አገባሽ? ህይወትሽን አትኖሪ። አንቺ ከዛሬ ነገ ኑሮሽን ለማሸነፍ ነው መሮጥ ያለብሽ፣ ሰዎችን ለማስደሰት፣ በሰዎች ዘንድ ጥሩ ለመባል አይደለም። አይ ጥሩ እንዲሉኝ እንዳይሉ ሳይሆን ሀቅ አላት አይበሉሽ። ሀቅሽን አንድ አላህ ይወቅልሽ። የፈጠረሽ አምላክ ሀቅሽን ይወቅ። ሰው አወቀ አላወቀ ምን ያመጣል? ንገሪኝ፣ ምን ያመጣል? ሰው እኮ ምንም አያመጣም። አንድ ሁለተኛ ነገር ደግሞ እዚህ ምድር ላይ ሀቀኛ የሚባሉ ጥሩ የሚባሉ ሰዎች ደስተኛ ህይወት እየኖሩ አይደለም። ለምን? ሰው ሁሉ እንዲወዳቸው፣ ሰው ሁሉ ጥሩ እንዲላቸው እየተጋጋጡ ስለሆነ ብቻቸውን ሲሆኑ ያለቅሳሉ። ገባሽ? ብቻቸውን ሰው ጥሩ አይደሉም ምንድናቸው የሚላቸው ሰዎች ናቸው እንደውም ደስተኛ። ለምን? ለሰው አይደለማ የሚጨነቁት። በቃ ያመኑበትን ብቻ እያደረጉ ደስተኛ ሆነው ይኖራሉ። ሰውን ማስደሰት አይቻልም። በሰዎች ዘንድ ሁሉ መወደድ አይቻልም። ሰው ሁሉ የሚወደው ዶላርን ብቻ ነው፣ ገንዘብን ብቻ ነው ሁሉም ሰው የሚወደው። ሁላችንም እኩል የምንወደው ገንዘብን ብቻ ነው። አቡይ እኔ ልልሽ የፈለግኩት ነገር ይሄ ሰው እኔ በድብቅ ሚስቱን እኔን እየጨቆነ ብዙ ነገር እየበደለኝ ሚዲያ ላይ ወጥቶ በጣም መልካምና ደግ ሰው፣ ግልጸኛ ሰው፣ እውነተኛ ሰው መስሎ ይታይ ነበረ። ያም አለፈ። በሰላም እንለያይ ስለው በፌክ አካውንት በተለያየ ቁጥር እየመጣ ሰላሜን ይነሳኛል። ሰው ነኝ፣ ይሰማኛል እኮ ልክ አሁን አንቺ እንደምታየው አይደለም። ቦታው ላይ ስኮን ህመሙ ማለት ነው። ተበደሁኔ ሀቄ ተይዞብኝ እንደገና ደግሞ በፌክ አካውንት በተለያየ ሴት መስሎ አውርቶኝ ያውቃል። የተለያየ ነገር ማን ይነግረሽናል? እንዳንደኛው አሉ የሚባሉ መጥፎ ነገሮችን በሙሉ አድርጎብሻል እኮ ጣሪ ሀቅሽን ያውቃል። ለዛ ነው ሶሻል ሚዲያ ወጥቷል። ሶሻል ሚዲያ እኔ በቲክቶክ ያወጣሁት የመጀመሪያ ሰላሜን ሲነሳኝ ነው። ተወይ ብዬ ስለምነው ሳስለምን እምቢ ስላለኝ በቃ ትክክለኛ ማንነቱ ይሄ ነው በሚለው አወጣሁት በራሴ ቲክቶክ። መጨረሻ ላይ ደግሞ ገንዘቤን ብዬ ነው አንቺ ጋር የመጣሁት፣ ግን ሌላ ነገር ይዞ መጣ። ገንዘብሽ እኔ ጋር ገንዘብሽን ብለሽ መጣሽ። ገንዘብሽን አላስመለስኩልሽ? አዎ አስመልሰሽልኛል። እሺ ዛሬ ደግሞ ስሜ ይጥራ ብለሽ መጣሽ። ስምሽ አልጠራልሽም? አመሰግናለሁ። ጠርቶልኛል። ጨርሰናል። ከዚህ በኋላ ህይወትሽን ኑሪ ማሪ። እሺ እኛ ተረተንሻል። ከዚህ በኋላ ህይወትሽን ኑሪ፣ ራስሽን ውደጂ፣ ቢ ሀፒ፣ ደስተኛ ሁኚ። በቃ የተሻለ ህይወት አላህ ይስጥሽ። አሚን በይ። አሚን። አዎ የአንቺ ቤተሰቦችም እንዲረዱኝ የምፈልገው መረጃዬን አሳይቻለሁ። ጠይቃቸው ቤተሰቦቼ ተረድታችኋል? መረዳታችሁን ተረድተናል ብላችሁ በኮመንት ግለጹላት። ተረድታችኋታል? አይ ሀቡ እንደዛ ሳይሆን ልል የፈለግኩት ነገር እኔ መረጃዬን ይዤ ቀርብ ያለሁኝ ከሱ ጋር አብሬ መቼ እንደኖርኩ መቼ እንደወለድኩኝ። ሲቀጥል ደግሞ እዚሁ ቃል ግባ እኔ ትኬት ውልቻል መሄጃ መንጫህን ብያለሁኝ። ግን እሱ ሀቅ ስለሌለው አንተ ራሰው እኔ በፈለግኩ ሰዓት ነው ያለው። ልቦናው ያውቀዋል። ይሄ እኮ የሚያሳየው ልጁ እንደሆነ ልቦናው ያውቀዋል። አንቺን ለማናደድ ነው የካደው። ነገ ሲቆጨው ልጁ መካዱ ሲቆጨው መጥቶ ይለምንሻል። አለቀ። እኛ ይኸው እንዳለ ኮመንቱ አሁን እያሉሽ ነው። እኛ ትኬትሽን አይተናል፣ መቼ ወደ እሱ እንደመጣሽ የወለድሽበትን ቀን አይተናል። እርግዝናሽ 9 ወር እሱ ጋር በመጣሽ በወርሽ አንዴ ፔሬድ አይተሽ ማርገዝሽን ከሱ በፊት የነበረ ነገር ቢሆን ኖሮ የወለድሽበት ጊዜና እሱ ጋር የመጣሽበት ጊዜ አንድ አይነት አይሆንም ነበር። ስለዚህ እኛ አምነንሻል፣ እኛ ተረተንሻል። ሁን ታዩ በቃ እያወቀን የከዳው ልጅ ያመነበትን ቮይስ እኮ አለ። ስለዚህ አንቺን ለማናደድ ስለሆነ የከዳው
በቃ አንቺ ኢትዮጵያ ቤተሰብ በፍርድ ቤት ጠይቂ። ኦኬ። አይ ሀቡኔ ሶሻል ሚዲያ ላይ ማለት ስሜን ያጠፋው ነገር እኔ ሀቁ ከወጣልኝ እኔ ይህን ሰውዬ በፍርድ ቤትም አመን አትመን ብዬ መቼም ማሳደጊያ አልጠይቀውም። የእሱ ገንዘብ መርዝ ነው አሁንም። ምክንያቱም በጣም በአራስነት ያስራበኝን ወንድ ለልጄ ማሳደጊያ ስጠኝ ብዬ በጭራሽ። ግን ሶሻል ሚዲያ ላይ ስለሆነ ስሜን ያጠፋው በዚሁ ሶሻል ሚዲያ ሀቅ ይውጣልኝ፣ ንጽህና ይታወቅልኝ፣ ስሜ ይጥራልኝ ነው ያልኩት። ይሄ ነው ያመጣኝ እንጂ ማሳደጊያ ወደፊትም አልጠይቀውም ይሄን ሰውዬ ማለት ነው። ይህንን አሁን ለአሁን ማምለጫ እንጂ ተመርመር ቢሉት በፍርድ ቤትም እሺ አይልም። ደግሞም ፍርድ ቤት ላይ ያንን ወረቀት ሲቀበል ከቃዲው ነው የሰማሁት ብዬሻለሁ። ያንን ወረቀት እንደዛ እንደሆነ ልጅ አለኝ ብሎ ተናግሯል ብሎኛል። ወላሂ ልጅ አለኝ ለፍርድ ቤቱ ተናግሯል። ሸሪያ ፍርድ ቤት አስታርቂያቸው የምትሉ ሰዎች ኦልሬዲ ተፋተዋል። በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተጋባ ሰው መልሶ አብሮ መሆን ይችላል? እንዲህ ሀዋ እሱ በሸሪያው ሳይሆን አንድ ፍች ሁለት ፍች ሶስት ፍች በሚለው ነው። ነገር ግን እኔ ምድር ላይ እሱ ቢቀር ወደ ሌሎች ሰዎች አሁን አብሮ መሆን የሚፈልጉ ቢኖሩ በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተፋታ ሰው ድጋሚ አብሮ መሆን ይችላል። አንድ ፍች ሁለት ፍች የሚለው እስከ ሶስት ካላለቀ ያንን ሌላ መስፈርት አለው። ሶስቱ ከተጨረሰ ሰው ግን አይችልም። ሌላ አግብታ ፈታ ከእንደገና ኢዳ የሚባሉን ጨርሳ ነው። አስባችሁታል? ተመልሰ ወደ ባሏ ለመሄድ ሌላ ወንድ አንድ ያግባኝ ትልና ግን እንፋታለን፣ እሺ መልሼ ባሌን ማግባት ስለምፈልግ እንደዛ ብላ ሸሪያው እንደዛ ነው። በሶስት የተፈታይ ሴት አትመለስም ወደዛ ባሏ ወደ ቀድሞ ባሏ ሌላ አግብታ ካልፈታት በስተቀር ማለት ነው። ግን ያን ሳይሆን እኔ ይሄ ሰውዬ እሱን አይደለም የምፈልገው። በቃ ስሜ እንዲጠራልኝ ነው የምፈልገው። ፈቃዲ በቃኝ ያልኩት እሱ ነው። ትንሽ ጣርቶልሻል ማርያም። እሺ አመሰግናለሁ። ሀቅ እንዳለሽ አይተናል። በቃ አሁን ራስሽን ጠብቂ፣ ራስሽን ውደጂ፣ ደስተኛ ሁኚ፣ ልጅሽን በደስታ አሳድጊ። እሺ እሺ አመሰግናለሁ። በመጨረሻ ሀቡ ምናልባት ገብቶ ከተናገረ ልጁ እኔ የሰው ገንዘብ በልቼ አላውቅም፣ በመርሳ ሰው ተደብቆ አቦ የመርሳ ሰዎች ምናምን ነገር ብሏል። ሌላም ጊዜ ቢሆን እንድታስገቢው። ምክንያቱም በማን ገንዘብ እዚህ እንደደረሰ ሁሉም ሰው ያውቀዋል። ስድስታችንንም የሆነ ቦታ እንዲደርስ ተጠቅሙብናል። የሆነ ቦታ ይሁን እኔን ለምሳሌ የዛሬ 2 ዓመት አስታውሻለሽ? እዚህ ኢማራት ላይ እኮ ምህረት አዋጅ ወጥቷል። የዛኔ በእኔ ገንዘብ ኢቃማውን አስተካክሎ ለሌሎች ልጆች ስፖንሰር እንዲሆን ካምፓኒ እንዲከፍት እንዲንቀሳቀስበት አድርጌዋለሁ። ከዛ በፊት ያሉትንም የሆነ ደረጃ ለመድረስ ስድስታቸውንም ተጠቅሟል። ይቺ ስድስተኛ ይዞ በነገራችን ላይ እኔ የማውቃቸውን ነን። ከዛ በፊት ሌሎችም ሊኖር ይችላል። እኔ የማውቃቸውን ነው የምነግርሽ። ይሄ አሁን ገብቶ ቢናገር ብዬ ያልኩሽ አሁን በሀገር ሽማግሌ በስንት መከራ ተትቶላቸው ነው። ልብስ እንኳን አልሰጧትም። የቤት እቃ ሳይቀር ሀዋዬ አንቺ ውስጥ ሽርክት የሚለው እሱን ካስረገጥሽው ከሆነ ቤትሽን ከፍተሽ ገዝት እያስገባሽ አስረጋጮች አሉ ውስጥ እያወረድሽላቸው። ሀቡዬ እኔ አንቺ ቤት ገብቶ ምንም ንጽፍ ሰው የእውነት ወንድ መስሎ ስለተናገረ ነው እንጂ እኔ አሁን አወቅን በሴቶች አወቅን እኮ አስረዳሽ ማስረጃ ቀረብሽልን አመንን መልሰን ወደ ጻሚድ ብዙ ተራ የሚጠብቁ ከቦታ አሁን ሀዚናት ከአንቺ ቀጥሎ ተራ እየጠበቀች ነው። ረጅም ሰዓት ጠበቀች፣ ስራ አለባት። እሺ ሀቡዬ አመሰግናለሁ ለሰጠች። እሺ ይቅርታ አማረርኩት መሰለኝ፣ ግን ዋናው እንኳን አንቺ ደስ አለሽ። እኔ አንዲት እህቴ ልቧ ተሰብሮ ተጎድታ እንድትቀር አልፈልግም። ቴንኪዩ ቤትዬ። ቻው ጋይዝ። ሺዝ ናት ኦኬ። ለዛ ልንረዳት ትሪት ልናረጋት ይገባል። ለዛ ነው እሺ። አይኑ ኮመንት ላይ ስጨቀጭቁኝ በቃን ፍትህ ለእኛ ምናምን ስትሉ ነበረ። ትተንፍስና እስከ መጨረሻው ይወጣላት ትናገር ብዬ ነው እና ማስረጃዎቿንም ታቅርብ ብዬ ነው። በቃ ታሳዝናለች። ይሄ ከምን እንደሚወጣ ታውቃላችሁ? በጣም ሰዎችን ከመውደድ
እና ያለ እነዛ ሰዎች መኖር አንችልም ብለን ስናስብ እኛ ታማኞች ስንሆን፣ ሀቀኞች ስንሆን ሌላም ሰው ልክ እንደኛ ታማኝና ሀቀኛ ይሁንልን ብለን ስናስብ እና አንድ ነገር ይዘን አንለቅ ብለን ስናስብ ይሄ ራስን ካለመውደድ ሰዎችን በጣም አብዝቶ ከመለጠፍ ሰው ላይ ሰዎችን በጣም አብዝቶ ከማመን አብዝቶ ከመውደድ ሁላችሁም ሴቶች መፍረድ ቀላል ነው ምናምን ትሉኛላችሁ። እናንተ ጥንካሬን እንድታምኑ እኔ ግዴታ የህይወት አጋሬን ማጣት አይጠበቅብኝም። ሁልጊዜም ግን ለራሴ የምነግረው ለራሴ ያለሁት ራሴ ነኝ። አት ኤንድ ኦፍ ዘ ዴይ አብሮኝ ያለ ሰው ጥሎኝ ቢሄድ በራሴ መቆም ይችላለሁ ብዬ ራሴን እየመከርኩ እያጠነከርኩ የምኖር ሰው ነኝ። ስለዚህ እራሳችሁን አጠንክሩ። እንዴ በጣም አትለጠፉ ሰው ላይ። ሰው አንድ ቀን ጥሏችሁ ይሄዳል። ማንም ሰው ጥሏችሁ ይሄዳል። በማንም አይደለም ባል ልጆቻችን እኮ ነገ ሲያድጉ አግብተው ጥለውን ይሄዳሉ። ሚስት መርጦ ወንዱ ልጄ ሚስት መርጦ ይሄዳል። ሴቷ ልጄ ባል መርጣ ትሄዳለች። በስተርጅና ብቻዬን እቀራለሁ። ስለዚህ ራሳችሁን አሳምኑ። በቃ ራስን ማሳመንና ለእኔ ያለሁት እኔ ነኝ ብሎ ማመን፣ ራስን በጣም መውደድ፣ ከራስ ጋር ኢንጆይ ማድረግን መለማመድ፣ ለብቻ መደሰትን መለማመድ፣ ብቻችሁን ኢንጆይ ማድረግ አዜቤናት ብቻችሁን ኢንጆይ ማድረግ ከተለማመዳችሁ ሰዎች ጥሏችሁ ሲሄዱ እንደዚህ ግራ አትጋቡም፣ እንደዚህ አታብዱም ሰው ጥሏችሁ ሲሄድ። ስለዚህ ሰው ላይ አትለጠፉ። በቃ ራስን መቻል፣ ራስን መውደድ፣ ብቻ ደስተኛ መሆን፣ ለብቻችሁ ቤታችሁ ውስጥ ፊልማችሁን ከፍታችሁ ወይናችሁን እየጠጣችሁ ኢንጆይ ማድረግ። ሰው መጣ አልመጣ፣ ሰው መጣ ቀረ የማይገርማችሁ መሆን አለባችሁ። በህይወታችሁ ማንም ይምጣ ማንም ይሄድ፣ ባል ነበር፣ የኔ ባል ነበር፣ ዛሬ ግን የከሊት ባል ነው ይባላል። ነበር እንደሚባል አትርሱ። ወይንራ ወይንም ሆነ ጠጅም ሆነ ቢራም ሆነ ጠላም ሆነ የተመቸሽን ይዘሽ እግርሽን ሶፋ ላይ ሳቅለሽ ፊልምሽን ኢንጆይ አድርጊ። ቢ ሃፒ ላቭ ዮር ሰልፍ። በጣም ራሳችሁን ውደዱ። ሰልፊሽ ሁኑ። በጣም ራስ ወዳዱ። ከራስ በላይ ነፋስ። ጤና እያለ የሰው ልጅ እንደዚህ ለሰው ግብግብ ይላል። ማነ የኔ ማር ተሳዝናለች። ብሩን ፈልጋ አልነበረም ለካ የመጣችው። 6600 ድርሃም ላጥ አድርጎ ሰጥቶ ያልገረማት አልቸገራትም ነበር። ስለ ብሩ ልታመሰግነኝም አልፈለገችም። ገንዘብ ይኑር እንጂ ስቲ ይቻውን ኔ ቢጤ ናት። ገንዘብ ይኑር እንጂ ማንም ለማንም አያስፈልግም። ከራስ በላይ ነፋስ። ቴንኪው። ገንዘብ ካለሽ አለ የሚባል ሕክምና በገንዘብሽ ትታከሚያለሽ፣ ትድኛለሽ። ገንዘብ ካለሽ የፈለግሽው ምግብ መርጣሽ ትበያለሽ። ገንዘብ ካለሽ የፈለግሽው ቦታ ሄደሽ ተዝናንተሽ ፏ ብለሽ ዘሌተስት ሞዴል መኪና ሞደርን ቤት ዝንጥ ያለ ልብስ ለብሰሽ ደስተኛ ሆነሽ ትኖሪያለሽ። ምን ሰው ያለማመጠሻል? እሺ ሐሳን ሀቢባ የሰላም ነሽ? በጣም አቆየንሽ። እንዴት ነሽ? እንግዲህ የሀዋ እያባበል አዋ እኔም ቃሌን እንትን ብዬ እና ስላገኘሁሽ በጣም ደስ ብሎኛል። ለእናቴም ቃል ገብቼ ነው ግን ተስዬ ነው ያገኘሁሽ፣ ቃሌን ለማክበር ማለት ነው። እና ብዙ ጊዜ መቅረብ እፈልጋለሁ ግን ብዙ እነ ቡሼ ጋር ብዙ ጋር ሜጀሌ እናቴ ቃል ስላለ ማለት ነው። እና ቆይ ስለ እናቴ ልንገርና መሀል ላይ እነግርሻለሁ። የእናቴን ደስታ የቀማችን ልጅ እዚህ ማራት ናት፣ እኔም ይማራት ነኝ። ቁጥሯማ አለን ድምፅም አለን። ግን እናቴ ስታሳድግ የገንዘብ እርዳታ ነው ውዴ? አይደለም። እሺ እናቴ አይደለም፣ የገንዘብ አይደለም። እና እናቴ አግብታ ስትወልደን 4 ልጅ ነን፣ 6 ነበር ብለን ሞቱ፣ 4 ቀረ። እና ከአባቴ ጋር እርሻ ታርሳለች፣ ጭቃ ትመርጋለች፣ ቤት ትለስናለች፣ ሁሉን ነገር ማለት ነው። ከዚህ ደግሞ አባታችን ጥሎ ሲሞት አሳደገችን በመከራ እኔም እየሰራው እና ዋጋ ከፍላ አሳድጋል። እኔም እዚህ መጣሁ። 2 ልጅ አለኝ። አንዱን ለአባቱ ቦሌ ላይ ለእናቴ ስል ትኬቱን ሰጠኝ፣ ልጄን ሰጠሁት።
አንዱን እሱ አሳደገችልኝ። ያው በስደት ከመጣሁ ቆይቻለሁ። አልነግርሽም የቆየሁትን አመት ምንም ነገር ስለሌለ፣ ግን ሀብቴ ንብረቴ እናቴ ናት እና ብዙ ጊዜ ቆይታ እናቴ ልትቆርብ እሷ ካልመጣች አልቆርብም ብላ ለነፍስ አባት ነግራ፣ ነፍስ አባት ደግሞ ነይ እና እናትሽን አስቆርቢ፣ እሷ የምትፈልገው አንቺ እንድትመጪ ነው አለች። እሺ ብዬ ከዛ ለእናቴ ወርቅ ገዛሁላት። ከዛ ቦሌ ላይ አብረን ስንሄድ አንድ ልጅ አገኘኋት ማለት ነው። ከዚህ አብረን እንሄድ ነው ማደሪያ አጣሁኝና አንቺ ጋር ተሰድሪኛለች ስትለኝ እሺ እኔ ጋር ሰድርሻል። ይሄድ ነው ፍላይ እንትን ትራንዚት በኬንያ ሄድ ነው 80 ኪሎ እና ቦሌ ከተገናኘን በኋላ በቃ አንቺ ጋር አድራለሁ ስትለኝ እሺ ብዬ አብረን ሄድን። ኬንያ አደርና ጠዋት ሊነጋ ሲል 6 ሰዓት ነበር ትራንዚታችን፣ ረፈደ። ከዛ ከዚህ እስከዛ እየነገርኳት ነው እናቴ ትቆርባለች። እናቴን በህይወቴ ማስደሰት የምፈልገው አንድ ቀን ነው እና የልጆቼ እናት ናት። ብዙ ዋጋ ክፍለን ያሳደገችን ገልጬ አልጨርስልሽም፣ ግን እና የእናቴ ወርቅ ነው ጠብቂልኝ፣ ሽንት ቤት ደርሼ እስክመጣ ብዬ ሰጥቻት የእናቴን የአንገት ወርቅ ነው የወሰደችብኝ። ኬንያ ላይ አንድ ላይ ነው የተሳፈርነው ኢትዮጵያ እና ሽንት ቤት ስገባ ጠብቂልኝ የእናቴን ወርቅ ብያት ሽንት ቤት ገብቼ እስከወጣ ልቀባባ ስትል ለምን አሳድሬን ስላለችኝ አሳድራታለሁ ብዬ ቦሌ ላይ ደግሞ ምንጣፍ ሰጥቻታለሁ። አሳድሬን ስትል አሳድራታለሁ ብዬ ስላመንኳት በቃ ቦርሳውን ያዥ። ትራንዚታችን 10 ደቂቃ ነው የቀረው። ሽንት ቤት ልገባ ነው። እናቴ የምትቆርብበት ቀን በ21 ግንቦት 21 ነው። እኔ ሄድኩት ሚያዝያ ላይ ነው። ግን የአንገት ወርቅ የእናቴ ያለ ጠብቂኝ ሌሎች ወርቅ ብዬ ሰጥቻት ከማን የአንገቱን ወስዳ ይኸው እንዲሁም አሁን ፕሮፋይል ላይ ያለ እናቴ 2 ወርቅ አርጋ እሱን ሳትወስድ የአንገቱን ወሰደችብኝ። ኢትዮጵያ ሄድኩኝ። የእናቴን የደስታ ቀን ቀማችኝ። ከዛ አወራኋት። ኢትዮጵያ ስልክ ተቀያይረናል፣ ፎቶ ተለዋውጠናል። ከዛ እዚህ ከመጣች ማር ገባይ ስትለኝ አዎ ገብቻለሁ። የእናቴን በህይወቴ ቤት የለኝም፣ ቤት አልሰጣትም። መኪና የለኝም፣ መኪና አልሰጣትም። አንቺ ፕሮቴስታንት ነሽ፣ እኔ ግን ኦርቶዶክስ ነኝ። እናቴ አንድ ቀን የቁርባን እንትን የሚሄደው ግን የዛን ቀን ደስቴን ቀምተሽኛል እና ወርቄን እናቴ ወርቅ ወሰድሽው አንቺ ነሽ ሰጥቼሻለሁ እና አንቺ ወርቄን እንደወሰድሽ አልወሰድኩም ስትል እሺ አንቺ አልወሰድኩም ካልሽ ፕሮቴስታንት ነሽ፣ ቸርች ጥሪ፣ መጽሐፍ ቅዱስ ይዘሽ ማይ እኔ የምላለሁ። ያኔ በቃ የእናቴንም አደራ አወጣለሁ። ግን እናቴ ሀቢባ ጋር አቀርብልሻለሁ ስላልኳት ሁሌ ያቺ ልጅ ጋር ቀረብሽ ላይ ቃል ገብቻለሁ። ሀቢባ ጋር ሳንቀርብ በፊት ቅጠሪኝ አልኳት። እሺ 3 ወር ጊዜ ስጭኝ አለኝ። 3 ወር ጊዜ ሰጠዋትኝ። ልክ በ3ኛ ወር ፎቶ ላከችልኝ ሎኬሽን። እንዴት ነው በፎቶ የሚመጣው አልኳት። ከዛ በኋላ ላኪልኝ እኔ እመጣለሁ አሁን አስፈቅጃለሁ ማዳምን ብያት። እሑድ ቀን ምን ትልክልኛለች? የእኛ የኦርቶዶክስ ቤት ውስጥ ነፍስ አባቶች አሉ እነሱ ጋር ቀጠረችኝ። ከዛ እኔ አንቺ ፕሮቴስታንት ነሽ፣ እኔ ያልኩሽ ቸርች ውስጥ ጥሪኝና የእናንተ የሚያስመልካችሁ ጋር ሄደሽ መጽሐፍ ቅዱስ ይዘሽ አልወሰድኩም ካልሽ አምናል የሰጠሁት ለአንቺ እንደወሰድሽ አንቺ ከአንቺ ውጭ ማንም አልወሰድ። ሌላ ወርቅ ቢሆን 4 ወርቅ እኮ አንድ ላይ ነው። የእጅ 2 የጆሮ 1 የአንገት 1 ነው የገዛሁላት ለእናቴ የምትቆርብበት ቀን ስለሆነ። ሌላ ሁሉም እያለ ይሄን የወሰድሽው አንቺ ነሽ ማይልኝ ብያ ከዛ ጠብቃኝ የፕሮቴስታንት ታ የኦርቶዶክስ ላከችልኝ አባቶች ማለት ነው። ቤት ውስጥ እንዲህ ንስሐ ገብተሽ የምትናገር ይዛ እኔ አንቺ ፕሮቴስታንት ነሽ እንዴት ነው ኦርቶዶክስ ጋር የምትልኪልኝ ብያት። ከዛ በኋላ እንደገና ምንጣፉም ወስዳለች ከአርጎ አርጋ ኢትዮጵያ ስትሻለሁ ብላይ ከፍዬ ሰጥሻለሁ። እሱንም አልሰጠችኝ። ከዛ ምንጣፉ ሹፌር አላመጣልሽም ስትለኝ እንዴ ሹፌር የት ነው የማራት ያመጣው? ቁጥር አለ የማራት መች አውራኝ የቱ ታክሲን የሰጠሽ ቁጥሩን ስጪኝ ስላት ከዛ ነዴ ጠፋችና አንቺ ጋር አቅርበሽልኝ እውነት እንድታወጪ ነው ለ እናቴም ቃል ገብቻለሁ። እኔ የምልሽ አንቺ ሽንት ቤት ስትሄጂ እዚህ ውስጥ ወርቅ አለ ብለሽ ነግረሻታል? አዎ ነግሬያታለሁ እኮ እኔ ነኝ እኮ ራስ በራሴ ሰጠዋት። ግን የምትወስድ ስላልመሰለኝ እናቴ ትቆርባለች ስላልኩት እንደገና እኔ ቤት ላሳድራት እኮ ነው። ከኔ ጋር ነበረች እሷ ከጅማ ወደ ወላይታ ነው። ቤተሰቦቼ ስልክ አላነሱ ስትል እኔ አዲስ አበባ ስለሆን ቃሊቲ አካባቢ እደሪ እና መናኸሪያው ቅርብ ስለሆነ በሁለተኛው ቀን ትሄጃለሽ ብዬ ነው። ከዚህ እኔ እኛ ቤት ስለምታድር ለዛም እምነት ብዬ ነው ሰጥቻት። ከዚያ ስር ከዚህ ልክ ኢትዮጵያ ፖሊስ እኔ ጥላኝ ሄደች። እንዴ የት ሄደች እችልሽ? እኛ ቤት እኮ ሆና አሳድርሻለሁ ያልኩ ቤት ጥላኝ ሄደች። ከዛ ግን እዛ ትራንዚት እንትን ላይ ቁጥር ተቀያይረናል። ዋትሳፕ ፎቶም አንድ ላይ ተነስተናል። ከዛ ጥላ ሄደች። ከዛ በኋላ ከኢትዮጵያም ከምጠ
አወራች አወሯት። አቡ አልመለሰችም። አቡ እግዚአብሔርን የወሰደችው እሷ ናት። ለሌላ ሰው አልሰጠውም። ሌላ ቃይ ሙሉ ነው። ይኸው እናቴን እልሻለሁ እና በህይወቴ እናቴን ላስደስት አንድ ቀን ደስቴን የቀማችኝ እሷ ናት። እና ቁጥሩ አለኝ አንቺ ጋር አቅርበሽልኝ እውነቱን እንድታወጣልኝ አልወሰድኩም ካለች በእምነቷ ትጥራኝ። እጄ መጽሐፍ ቅዱስ ይዛትያል። እኔ ለእናቴ እግዚአብሔር በፈቀደ ሰዓት ገዝቼ ዳግም አስደስታታለሁ። ፈጣሪ የፈቀደልኝ ሰዓት። ለምን እሷ እሺ ስትወስድ የአንገቱን ብቻ ወሰደች? ለምን እንዳለው ሙሉ ወርቁን አልወሰደች? ሁሉም ብትወስድ ደስ ይለኝ ነበር እኮ። ደግሞ የእጁን ወስዳ የአንገቱን እንኳን ቦታዎችልኝ። እውነት የዛን ቀን አንድ ቀን ሰው እናቱ ሊያስደስት እንዴት ነው ደስ የሚልሽ? ለምን ደስ ይልሻል? አይደለም ሙሉን አጥቼ እንትን ብል ይቻላል። አንዱን ደስታ ሰጥቼ አንዱን እናቴ የዛን ቀን እንዴት ክው እንዳለች እኔም ራሱ እንዴት እንድደነገጥኩ። ለምን እናቴ አቡ ስለ እናቴ ተናግሬ አልጨርስም። ካላባት ነው ያሳደገችን። ብዙ ዋጋ ከፍላለች። በየሰው ቤት ጠላ እየጠመቀች የሰርግ ድግስ እየደገሰች ነው ታማው ያሳደገችን። ግን ያችን አንድ ቀን ናት ለእናቴ አንድ ቀን ደስታ የቀማች። የልጅቷ ፎቶ አለሽ? አለኝ ፎቶ አሁን የተነሳ ነው አለ። ድምፅ የተላከላክ ነው አለ። ስልክ ቁጥሯም አለ። ኢማራት ናት። አጅማን ናት። እሺ ስልኳን ትልኪልኛለሽ በሞዴሬተሪ ቤቲ በኩል ቮይስ አደርግላታለሁ። ፎቶ አንዱ የምነግራታለሁ። የወርቁ ፎቶ አለሽ? የአንገት ወርቁ የለም። ካሪም ነው የገዛሁት 5 ግራም። ሌሎቹ ወርቅ የእጅ ብቻ ነው ያለኝ። እስከ እንትኑ ነው የወሰደች እኮ ደረሰኝ። ፎቶ ያስፈልጋል። አንገቱ ከነ ደረሰኙ ነው የወሰደችው? አዎ ደረሰኙ ውስጡ ነው። ካሪም ጋር ነው የገዛሁት 5 ግራም። የሌሎቹ እኮ ገባኝ። እንዴት ደረሰኙን አብራ ትወስዳለች? ደረሰኙ እኮ ያንቺ ስም ነው የሚኖረው እኮ። አንድ ላይ ነው ከወርቁ ጋር ተዘግቶ የነበረው ሳንዱቅ ውስጥ ከነ ቦክሱን የወሰደችው። የአንገቱ ከነ ቦክሱ ነው። ቀይ ቦክስ ከሪም ጋር እንደመጣ ነው። የአንገቱ የእጅ ከእሷ ጋር ነው የገዛሁት። የአንገቱ እንደተዘጋ ነው። 5 ግራም ነው። የዛሬ 3 ዓመት አካባቢ 1800 ነው መሰለኝ የገዛሁት። የዛን አካባቢ ነው የገዛሁት። ሪም ጎርደን ነው የገዛሁት። ከሪም ከገዛሽ ሪም በሲስተም ላይ ስለምታስገባ ስልክ ቁጥርሽን ስትናገሪ ሲስተም ላይ ይወጣል። ከሪም ነው የገዛሁት 5 ግራም እና ከሌሎቹ ወርቆች ጋር አልነበረም። ያንገቱ ለብቻው አንድ ላይ ነው። አራቱም አንዱ ሰንዱቅ ላይ 2 የእጅ አለ፣ አንዱ ላይ ደግሞ የጆሮ አለ፣ አንድ ደግሞ ይሄ ትልቁ የአንገት አለ። ከዛ ደረሰኙ እንዳለ የአንገቱ ላይ ነው። ያኔ የገዛሁት ከሪም ጋር የአንገቱን ለብቻ ነው። የእጅ ደግሞ 800 ብር ነው የገዛሁት። ያኔ የአንገቱን ስንት ነው የገዛሽ? 500 ብር። ስንት ጊዜ ሆነው አሁን? 4ኛ ዓመት መጣ ከሪም ከገዛሁት። ከጠፋ ዓመት አለፈው። ባለፈው ግንቦት 21 ነው እናቴ የቆረበችው እና ዓመት ሞላው። አሁን ግን የወርቁ ፎቶ እኮ ያስፈልጋል። ያዘዝሽው በገስት ነው በዋትሳፕ? ከሪም በላይቭ ላይ ገብቼ በገስት አዘዝኩኝ። ከዛ በእንትኑ ላክችልኝ። ድራይቨር መጥቶ ወሰደ። ወርቅ መሪ ብሎ። ግን እኮ ሪም ወርቅ መሸጥ ከጀመረች 4 ዓመት አልሆናትም። 3 ዓመቷ ነው እኮ 3 ዓመት ምናምን ነው መሰለኝ። 4 ዓመት 3 እንደጀመረች አከም እንዳሁኑ እንዲሁም ብዙ ሰው የለም። ያኔ ቶሎ ነው የገባሁት። የእጄ 800 ብር ነው የገዛሁት። የአንገቱን ደግሞ 1500 ብር ነው የገዛሁት። የወርቁ ፎቶ ያስፈልግ ነበር። እሺ ቤትዬ ነው አንዴ ግቢ ትላክልሽ ስልኳን። ያው ዞሮ ዞሮኛ ከሁለት ወገን ሳንሰማ ስለማንፈርድ ልጅቷ ትምጣና ከዛ እሷንም እንጠይቃት። ችግር የለውም። ትግባ። አንቺ ጋር በምትለው ነገር እንስማማለን። እሷ እኔ ባልኳት በቤተክርስቲያን ጥሪም ይሄው ድምጿም አለ ልካለሁ ለቤቲ ማለት ነው። ቅጠሪኝና ማይልኝ ከማልሽልኝ በኋላ አምናለሁ። አንቺ እንደወሰድሽ ሻጋሌ አዳምጪ ውዴ። ስምሽ ማን ነው? የሺወርቅ መሪ። እዚህ ላይ ብቻ ነው የምትሰጥ። የሺወርቅ ስልክሽን ብቻ ስጪ ለቤቲ። እኔ ሀቢባ ነኝ ብዬ ዋትሳፕ ላይ ቮይስ አደረግልሽ የልጅቷን ስልክና ፎቶ አብራቸው የተነሳችሁትንና ቮይስ ብዙ ነገር እንዳትልኪብኝ፣ ስልኬ ሞልቷለሽ። ሙላት ቮይስ እና አንድ 2 ድምፅ ልክልሻለሁ፣ ፎቶችን ልክልሻለሁ። እሺ ላኪ ለቤቲ የራስሽን
እሺ አመሰግናለሽ አቡዬ፣ እግዚአብሔር ይስጥሽ። ቃሌን ስለፈጸምኩ ብሞትም አይቆጨኝም። እግዚአብሔር የተመሰገነ ይሁን። እሺ አመሰግናለሁ። ላኪ ቁጥርሽን መጀመሪያ እዚሁ እንዳለሽ የአንገቱን ብቻ መርጣ ግን እንዴት ወሰደች? ካገኘች አይቀር ላፍ አታረግም ሁሉንም። ግን ምናልባት እንዳይባነን ብላም ሊሆን ይችላል። እስከሚለያዩ ከኬንያ ኢትዮጵያ እስከሚደርሱ በድንገት እንዳይባነን እንዴት ናችሁ? የአቡ ቤተሰብ 05 ኮዱ የየት ሀገር ነው? ሀሲናት ሀሲን የምን ኮድ ነው? የት ሀገር ነሽ? የት ሀገር ነሽ? ሀሲን ኮድ አድርጌ እንድልክ። ሀሳን ነው የሚለው። ሀሳን ሰላማችሁ ብዛት ስጠኝ። 05 የት ነው ኮዱ? ላስገባበት አቡዬ 05 ብላ ላገች ረሳሁት። ዩኤኢ መሰለኝ ያለችው ዩኤኢ 971 ዜሮን አጥፈትና ዜሮን አጥፍተሽ ከፊት 971 ጨምሪበት ፕላስ 971 ውዶቼ። ዘላለምን ፎሎ አድርጓት ፕሊዝ። ዘላለምን ፎሎ ስታደርጉ ለወንድማችን አኑሻ ገንዘብ መታከሚያ እየረዳችሁት እንደሆነ እወቁ። ስለዚህ ዘላለምን ፎሎ አድርገን 100,000 ስናስገባት አሁን ስንት ደረሰች? አሁን 29,400 አድርሰናል። 100,000 ስትገባ 200,000 ብር ለአኑሻ ትሰጠዋለች። እና ባካችሁ ሁላችሁም ዘላለምን ፎሎ በማድረግ አኑሻን እናግዝ። አቡ በአንቺ ምንድን ነው ቪዲዮ? እኔ እኮ አንዳንዶቻችሁ የቀጠራችሁኝ ይመስላችኋል። እንደ እየመጣችሁ ቪዲዮ እንድትሰሪልኝ ነበር። አስቸኳይ ነው። ኤክስኪውዝ ሚ። በአንቺ የምን ቪዲዮ ነው የምሰራልሽ? በእናትሽ አንዳንዴ እዚህ ቤት ከልሻለሁ አቡዬ የህዝብ ቀበሌ ይመስላችኋል መሰለኝ። አንቺ ስሪ። እሺ ብንትዬ እኔ እናት ቴንኪው። ማን ነበር ስሟ? የሺ ወርቅ ሙሉ ወርቅ ነው። የሺ ወርቅ ነው ስምሽ? የሺ ወርቅ መሪ። የሺ ወርቅ ሀቢባ ነኝ። ያው